አሁን ቀዳሚው የዓለም ዋና ዜና ነው። አዜብ ጊዜው ያንቺ ነው። ቀጥይ። የዲደብሊው ዜና። አመሰግናለሁ ታምራት። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያ አርዕስተ ዜናዎቹን አሰማለሁ። በያዝነው ነሐሴ ወር ብቻ ከ60 በላይ ኢትዮጵያውያን ከእጽ ዝውውር ጋር በተያያዘ በቁጥጥር ስር መዋላቸውን ከሳውዲ አረቢያ የሚወጡ ዘገቦች አመለከቱ። በኔፓልና በቲቤት ድንበር አካባቢ በተከሰተው አውዳሚ ድንገተኛ የጎርፍ ጉዳት የሟቾች ቁጥር ከ30 በላይ ደረሰ። ከ1300 በላይ ሰዎች ደግሞ የደረሱበት አይታወቅም። የአሜሪካው 9/11 ወይም የመስከረም 11 የሽብር ጥቃት ዋና አቀናባሪ ተጠርጣሪ ካሊድ ሼክ መሐመድ ከ20 ዓመት እስራት በኋላ ለመጀመሪያ ጊዜ ፍርድ ሊቀርብ መሆኑ ተሰማ። የኦሳማ ቢንላደን የፕሮፓጋንዳ ክፍል ኃላፊ ነበር የተባለው ተጠርጣሪ በኪዩባ ጓንታናሞ እስር ቤት 20 ዓመት ሞላው። ቀደም ሲል በምህንድስና ሞያ ከአሜሪካ ዩኒቨርሲቲ ዲግሪውን ተቀብሏል። በፈጸሙት የጦር ወንጀሎች የዕድሜ ልክ እስራት ላይ የነበሩት የቀድሞ የቦስኒያ ሰርብ ጄኔራል ሞትኮ ምላዲች በ84 ዓመታቸው ከዚህ ዓለም በሞት ተለዩ። ምላዲች በቦስኒያ በተካሄደው ጦርነት እንዲሁም በስርቤትሳ ወደ 8000 የሚጠጉ ሙስሊም ወንዶችና ታዳጊ ወንድ ልጆች በተገደሉበት ጭፍጨፋ ላይ የነበራቸው ሚና ተጠያቂ ያደርጋቸዋል። ዜናው በዝርዝር። የሳውዲ አረቢያ የድንበር ጠባቂ ኃይል በጃዛንና በአሲር አካባቢዎች በተከናወኑ 3 የተለያዩ ፍተሻዎች 12 ኢትዮጵያውያን በቁጥጥር ስር መዋሉን የሳውዲ አረቢያ ድንበር ጠባቂ ኃይል ዋና ዳይሬክቶሬት አስታወቀ። የሳውዲ ኃይሎች ባካሄዱት ኦፕሬሽን 290 ኪሎ ግራም ጫት፣ 33 ኪሎ ግራም ሐሺሽ እና ከ72000 በላይ የተለያዩ ኪኒኖች መያዛቸውን አስታውቀዋል። በአጠቃላይ በነሐሴ ወር ብቻ ከ60 በላይ ኢትዮጵያውያን ከእጽ ዝውውር ጋር በተያያዘ በቁጥጥር ስር መዋላቸውን ከሳውዲ አረቢያ የሚወጡ ዘገባዎች አመላክተዋል። ከመጪው መስከረም እስከ ታህሳስ ወር መጨረሻ ጀምሮ በኬንያ አደገኛ ከተፈጥሮ አደጋ የሚያስከትለው ኤልኒኞ ምክንያት ከፍተኛ ዝናብ ሊጥልና ከ50 ሺህ እስከ 1 ሚሊዮን ሕዝብ ሊፈናቀል እንደሚችል የኬንያ መገናኛ ብዙሃን ዘገቡ። የኬንያ ብሔራዊ የአደጋ ማስተባበሪያ ማዕከል ሊጥል በሚችለው ከፍተኛ ዝናብ ምክንያት ወደ 500 ሺህ ሰዎች ሊፈናቀሉ እንደሚችሉም ከወዲሁ ተተንብየዋል። የዴንማርክ የስደተኞች ምክር ቤት በበኩሉ በኬንያ ሊከሰት በሚችለው የተፈጥሮ አደጋ ኤልኒኞ ምክንያት እስከ 1.3 ሚሊዮን የሚደርሱ ሰዎች ቤት ንብረታቸውን ሊያጡ ይችላሉ ሲል አስጠንቅቋል። በኬንያ ቡራ በሚባለው አካባቢ እስከ 69 ሺህ ሰዎች ሊፈናቀሉ እንደሚችሉ፣ በሰሜን ምስራቅ ማንዴራ ካውንቲ ደግሞ ወደ 35 ሺህ የሚሆኑ ሰዎች በድንገተኛ ጎርፍና በወንዝ ሙላት ምክንያት መኖሪያ ቤታቸውን ሊያጡ እንደሚችሉ የዴንማርክ የስደተኞች ምክር ቤት አክሎ አስታውቋል። በምስራቅ ኬንያ የሚገኘው በግዙፉ የስደተኞች መጠለያ ዳዳብ 90 ሺህ ሰዎች ሊፈናቀሉ እንደሚችሉና ሰብአዊ ቀውሱ አካባቢው ላይ ሊባባስ እንደሚችል ተነግሯል። በምስራቅ አፍሪካ ሊደርስ ይችላል በተባለው የኤልኒኞ ክስተት በሶማሊያ 1.8 ሚሊዮን ተፈናቃዮች፣ በዩጋንዳ 66 ሺህ ተፈናቃዮች እንዲሁም በደቡብ ሱዳን 106 ሺህ ተፈናቃዮች ሊኖሩ እንደሚችሉ የዴንማርክ የስደተኞች ምክር ቤት ይፋ አድርጓል። የአሜሪካውን የ9/11 ወይም የመስከረም 11ን የሽብር ጥቃት ዋና አቀናባሪ ተጠርጣሪ ለፍርድ ሊቀርብ መሆኑ ተሰማ። የአልቃይዳው መሪ የኦሳማ ቢንላደን የፕሮፓጋንዳ ክፍል ኃላፊ እንደነበር የተነገረውና በጎርጎሮሳውያኑ መስከረም 11 ቀን 2001 ዓ.ም በዩናይትድ ስቴትስ ኒውዮርክና ዋሽንግተን ላይ ለተፈጸሙት ጥቃቶች ዋና አቀናባሪ ነበር የተባለው ተጠርጣሪ ካሊድ ሼክ መሐመድ በጎርጎሮሳውያኑ 2003 ዓ.ም ተይዞ በኪዩባ ጓንታናሞ እስር ቤት ይገኛል። ዛሬ ይፋ በሆነው መረጃ መሰረት የቀድሞ የአልቃይዳ የቀድሞ ፕሮፓጋንዳ ክፍል ኃላፊ ካሊድ ሼክ መሐመድ እና 3 ተከሳሾች ከዓመት በኋላ በጎርጎሮሳውያኑ ሰኔ
2028 ዓ.ም በአሜሪካ ወታደራዊ ፍርድ ቤት የጦር አባላት በዳኝነት በሚገኙበት ችሎት ቀጠሮ ተይዞላቸዋል። የአሜሪካኑ 9/11 ጥቃት የተጠረጠረውና ለ20 ዓመታት ጓንታናሞ እስር ቤት ያለ ፍርድ የሚገኘው ተጠርጣሪ ካሊድ መሐመድ በኩዌት መወለዱና ከዩናይትድ ስቴትስ ዩኒቨርሲቲ በቆርቆሮሳውያኑ 1986 ሜካኒካል ኢንጂነሪንግ ዲግሪውን ተቀብሏል። ሼክ መሐመድ የከፍተኛ ትምህርቱን ከማጠናቀቁ በፊት ጸረ ሶቪየት ቡድኖችን ይደግፍ እንደነበረም ተመልክቷል። የአሜሪካውን የ9/11 ጥቃት አድራሽ ተጠርጣሪ በአሜሪካ ትምህርቱን ካጠናቀቀ በኋላ ለኳታር መንግስት በምህንድስና አገልግሏል። እንደ አሜሪካ የስለላ ወኪሎች ተጠርጣሪው በ1990ዎቹ መጀመሪያ ላይ በአሜሪካና በእስያ መካከል የሚጓዙ አውሮፕላኖችን ለማፈንዳት በተደረገ ሴራ ተሳትፏል። ቢሆንም ግን ጥቃቱ ሳይሳካ ቀርቷል። ብዙም ሳይቆይ መሐመድ ከአልቃይዳ መሪ ኦሳማ ቢንላደን ጋር እንደተገናኘም ይታመናል። የአልቃይዳ የፕሮፓጋንዳ ኃላፊ እንደመሆኑ መጠን በ1993 የዓለም የንግድ ማዕከል የቦምብ ፍንዳታዎችን፣ በ2002 በኢንዶኔዥያ የባሊ ፍንዳታዎችን፣ የአሜሪካ ጋዜጠኛ ዳንኤል ፐርልን ግድያ እንዲሁም የአሜሪካውያኑን የ9/11 ወይም የመስከረም 11 የሽብር ጥቃቶችን በማቀድ ረገድ እገዛ አድርጓል ተብሎ ተከሷል። በፈጸሙት የጦር ወንጀሎች የዕድሜ ልክ እስራት ላይ የነበሩት የቀድሞ የቦስኒያ ሰርብ ጀነራል ራትኮ ምላዲች በ84 ዓመታቸው ከዚህ ዓለም በሞት ተለዩ። ምላዲች እስር ቤት ሕክምና ላይ መሞታቸውን ይፋ ያደረጉት አንድ የተባበሩት መንግስታት ባለስልጣን ናቸው። የሰርቢያ መንግስት ብዙሃን መገናኛ ዛሬ ሐሙስ ከቀትር በኋላ በሰበር ዜናነት እንደዘገቡት ራትኮ ምላዲች በኔዘርላንድ ሄግ በሚገኝ የእስር ቤት ሆስፒታል ውስጥ በርካታ ስትሮክ ወይም የጭንቅላት ደም መፍሰስ በኋላ ህይወታቸው አልፏል። ሁኔታው ስሜታዊነት ምክንያት ስማቸው እንዳይገለጽ የፈለጉ የምላዲች አንድ የቤተሰብ አባል ለአሶሺየትድ ፕሬስ እንዳረጋገጡት የምላዲች ልጅ ዳሮክ ምላዲች የአባቱን ሞት ተከትሎ ወደ ኔዘርላንድ ሄግ እየተጓዘ ነው። የቀድሞ ዩጎዝላቪያ ዓለም አቀፍ የወንጀል ፍርድ ቤት ምላዲችን በጎርጎሮሳውያኑ 2017 በሰብአዊነት ላይ በተፈጸሙ ወንጀሎችና የዘር ማጥፋት ወንጀሎች ጥፋተኛ ሲል የዕድሜ ልክ እስራት እንደፈረደባቸው ይታወሳል። የቀድሞ ጀነራል ራትኮ ምላዲች በቦስኒያ ከጎርጎሮሳውያኑ 1992 እስከ 1995 በተካሄደው ጦርነት እንዲሁም በጎርጎሮሳውያኑ ነሐሴ 1995 በስሬብሪትሳ ወደ 8000 የሚጠጉ ሙስሊም ወንዶችና ታዳጊ ወንድ ልጆች በተገደሉበት ጭፍጨፋ ላይ ለነበረው ሚና ተጠያቂ ነበሩ። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በኔፓልና በቻይና አስተዳደር ስር የሚገኘው በቲቤት ድንበር አካባቢ በተከሰተው አውዳሚ ድንገተኛ የጎርፍ አደጋ የሟቾች ቁጥር እየጨመረ መሆኑ ተነገረ። የኔፓል ፖሊስ በአደጋው እስካሁን ከ300 በላይ ሰዎች መሞታቸውን አስታውቋል። የኔፓል ባለስልጣናት በበኩላቸው ከ800 በላይ የሚሆኑ በእግር ጉዞ ላይ የነበሩን ጨምሮ ሃይማኖታዊ ተጓዦች እስካሁን የደረሱበት አይታወቅም። የቻይና የመንግስት መገናኛ ብዙሃን ቲቤት ውስጥ 1300 የሚጠጉ ሰዎች የት እንደደረሱ እንደማይታወቅና 3 ሰዎች በደረሰው የጎርፍ አደጋ መሞታቸውን ዘግቧል። የአደጋ ጊዜ ነፍስ አድን ቡድን በጎርፍ አደጋ በተጎዳው የሂማላያ አካባቢ በፍርስራሽ ስር የተቀበሩ ሰዎችን በማፈላለግ በአስቸኳይ እየሰሩ መሆናቸውም ተመልክቷል። ትናንት ረቡዕ በኔፓልና በደቡብ ምዕራብ ቲቤት መካከል በሚገኘው ቦቴ ኮሺ በተባለ ወንዝ አካባቢ በተከሰተ ከፍተኛ የውሃ ሙላትና ጭቃና ፍርስራሽን የተሸከመ ጎርፍ በመንገድ ላይ የነበረውን ሁሉ ጠራርጎ መውሰዱ ተዘግቧል። በተለይም በምዕራባዊ ቲቤት ሙሉ መንደሮችና ድልድዮች በቅጽበት በጭቃ ተውጠው መጥፋታቸው ተመልክቷል። ታዋቂው ኬንያዊ የማራቶን ሯጭ ሴቤስቲያን ሳዊ በሚቀጥለው ወር በርሊን ላይ በሚካሄደው ውድድር ላይ እንደማይሳተፍ ተነገረ። የ31 ዓመቱ ኬንያዊ አትሌት በደረሰበት ጉዳት ምክንያት ከውድድሩ ለመውጣት መገደዱን አስታውቋል። የውድድሩ አዘጋጆች ሳዌ ውሳኔውን ያሳለፈው በከባድ ልብ ስብራትና ሐዘኔታ እንደሆነ ገልጸዋል። ሳዌ ሚያዝያ ወር ላይ በተካሄደው የለንደን ማራቶን
1 ሰዓት ከ59 ደቂቃ ከ30 ሰከንድ በመግባት የማራቶን ውድድርን ከ2 ሰዓት ባነሰ በማጠናቀቅ የመጀመሪያ ወንድ አትሌት መሆኑ ተረጋግጧል። ተዳፋት በማይታይበት በአብዛኛው ደልዳላ መሮጫ መስመር ያለውና ብዙውን ጊዜ ተስማሚ የአየር ሁኔታ የሚታይበት የበርሊኑ ማራቶን እጅግ ፈጣንና የተሻሻሉ ውጤቶች በተደጋጋሚ ተመዝግበውበታል። ኬንያዊው አትሌት በመጪው መስከረም 18 ጀርመን መዲና በርሊን ጎዳናዎች ላይ በሚካሄደው የማራቶን ውድድር ልዩ በሆነ ውጤት ለማሳካት በጉጉት እየጠበቀ እንደነበርም ተነግሯል። አትሌቱ የደረሰበት ጉዳት አይነት ግን በዝርዝር አልተገለጸም። መስከረም 18 በርሊን ላይ በሚካሄደው የማራቶን ውድድር ከኢትዮጵያ የሚሳተፉ አትሌቶች የትኞቹ እንደሆነ ግን እስካሁን የወጣ መረጃ የለም። ይህ ዶቼ ቬለ ነው። አድማጮች የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ወሬዎቹን በድጋሚ እነሆ። በያዝነው ነሐሴ ወር ብቻ ከ60 በላይ ኢትዮጵያውያን ከእጽ ዝውውር ጋር በተያያዘ በቁጥጥር ስር መዋላቸውን ከሳውዲ አረቢያ የሚወጡ ዘገቦች አመላከቱ። በኔፓልና በቲቤት ድንበር አካባቢ በተከሰተው አውዳሚ ድንገተኛ የጎርፍ ጉዳት የሟቾች ቁጥር ከ300 በላይ ደረሰ። ከ1300 በላይ ሰዎች ደግሞ የደረሱበት አይታወቅም። የአሜሪካው 9/11 ወይም መስከረም 11 የሽብር ጥቃት ዋና አቀናባሪ ተጠርጣሪ ከ20 ዓመት እስራት በኋላ ለመጀመሪያ ጊዜ ፍርድ ቤት ሊቀርብ ነው። በፈጸሙት የጦር ወንጀል የዕድሜ ልክ እስራት ላይ የነበሩት የቀድሞ የቦስኒያ ሰርብ ጄኔራል ራትኮ ምላዲች በ84 ዓመታቸው ከዚህ ዓለም በሞት መለየታቸው ዛሬ ተነገረ። ምላዲች በቦስኒያ በተካሄደው ጦርነት እንዲሁም በሰርቢትሳ ወደ 8000 የሚጠጉ ሙስሊም ወንዶችና ታዳጊ ወንዶች ላይ በተገደሉበት ጭፍጨፋ ለነበራቸው ሚና ተጠያቂ ነበሩ። ዜናው አበቃ። ለዓለም ዋና ዋና ዜና አዜብ ታደሰን አመሰግናለሁ።